ከእንትን ከፔዮነር ከላክን በኋላ ወደ ባይናንስ ማስገባት አንችልም? እኔም የምጠይቀው ጥያቄ አንድ ጥያቄ ብቻ ነው። አካውንት ነምበር እና ራውቲንግ ነምበር ምናምን አያሳየኝም እና ይሄ ነው አንደኛ። ሁለተኛ ደግሞ በጂኒያ ፔይመንት እንዳለኝ ከፕሮስፔይ ደርሰኝ ነበረ። ኦኬ ምንድን ነው ሶሉሽኑ? ኢንቫይት ስላደረግን በጣም ነው የምናመሰግነው። ጥያቄ የእኔ እንትን ላይ ፕሮስፔይ ላይ ገብቷልና ከዛ ገብቶ ዩኤስዲ አይልም እና ዝም ብሎ ቁጥሩን ብቻ ነው አስቀምጦት የወር እርኒክ ምናምን ብሎ እና ችግር የለውም እሱ። ጥያቄ ምን መሰለህ፣ በሁለት አካውንት ነበር እየሰራው የነበረውና እንኳን ደህና መጣችሁ። እንኳን ደህና ቆየን። ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ? አለን ሰላም ነው። ታሜ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? እግዚአብሔር ዛሬ ያው ለማውራት በቅተናል። ዋናው ነገር አሪፍ ነው። ያው ለዚህ ያበቃን እግዚአብሔር ይመስገን። ለማንኛውም እስቲ ያላችሁን አስተያየትም ትሰጣላችሁ፣ ጥያቄም ካላችሁ ትጠይቃላችሁ። እኔ በመጀመሪያ ደረጃ ያው ያለውን ነገር ላስረዳችሁና ከዛ በኋላ በደንብ እናወራለን። ያው አንድ 30 ደቂቃ እናወራለን ብዬ አስባለሁ። መጀመሪያ ደረጃ አሁን ያለው ነገር ፕሮሰስ ላይ ብዙ ሰው ገብቷል። ምናልባት ያልገባችሁ ሰዎች ካለ ምናልባት የእናንተ ፕሮስፔይ አካውንት በተባለው ልክ ክሬት አልተደረገም ማለት ነው። ሪኩዌስት ማድረግ ትችላላችሁ። ምናልባት እችን ስቴፕ ባሳያችሁ ደስ ይለኛል። ምናልባት ነው አሁን ምናልባት እዚህ ያላችሁ በሙሉ ገብቶላችሁ ሊሆን ይችላል፣ ግን አንዳንድ ሰው ጥያቄ ማንሳቱ አይቀርምና ይሄንንም ደግሞ ዩቲዩብ ላይ ፖስት ማድረጌ ስለማይቀር ያንን ለማሳየት ያክል ነው። እስቲ ስክሪን ሼር ይታያል? እሺ፣ ለማንኛውም አሁን የሚታይ ከሆነ ይሄንን በቪዲዮ መልክም ስለማስቀምጥ ለእናንተ ለማውራት እቺን ለምሳሌ እኔ ስክሪን ላይ ማሳያት እቺ 1.55 እቺ ሐምሌ ወር ውስጥ የሰራዋት ነች። ከጂኒያ እንደተቀበልኩ ያሳያል። እቺን ነው ያሳየዋችሁ መጀመሪያ ላይ እርግጠኛ ሆኜ። እስቲ ሚዩት አርጉ ሌሎቻችሁ፣ ለጥያቄ ሰዓት ስለምሰጣችሁ አሁን ሚዩት አርጉና ላሳያችሁ። ምናልባት እቺን አሳይቼ ነበር መጀመሪያ ላይ ሲንጀምር 1.55 እኔ ተከፍሎልኛል ብዬ ነው ያሳየዋችሁ። ያቺን ሳሳይ ኦገስት 11 ላይ ገባችና እንደዚህ ፔንዲንግ አለችና ኦገስት 15 ላይ አክቲቭ ሆና እንደገባች ስቴፕ ባይ ስቴፕ አሳይቻችኋለሁ። ስለዚህ አሁን እዚህ ጋር ከላይ የምታዩት የ358ቱ ከእናንተ ጋር ትላንት የገባ ነው። ኦልሞስት ዛሬ ነው ያየዋት፣ ግን አሁን የሚለው ፔንዲንግ እንደሆነ ነው የሚያሳየው። ኒው ፔንዲንግ ፔመንት ብሎ ነው የሚያሳየው። ስለዚህ መች እንደሚገባም ያሳያል። እዚህ ጋር ኦክቶበር 10 ላይ አክቲቭ ይሆናል ይላል። ዲው በኦክቶበር 10 ይላል። ስለዚህ ዛሬ ኦክቶበር 4 ነው። ስለዚህ ኦክቶበር 4 ከሆነ ስንት ቀን አለን ማለት ነው? 6 ቀን አለን አክቲቭ ሆኖ እንዲገባ ማለት ነው። 6 ቀን ትጠብቃላችሁ። ይሄ ጌት ፔንዲንግ ሆኖ እስከ ኦክቶበር 10 ይቆያል። ያ የሚሆንበት ምክንያት ጂኒያ ስለማይከፍል አይደለም። ጂኒያ ኦልሬዲ ለኔ ከፍሎልኛል። ይሄ የፍሪላንሲንግ ፕላትፎርሞች ህግ ነው። በቃ የተወሰነ ቀን ራሳቸው በፈለጉት ልክ ፔንዲንግ ሆኖ ይቆያል። ለምሳሌ አፕወርክ ላይ ብትመጡ አፕወርክ ላይ 5 ቀን የትኛውም ፔመንት ተከፍሎ 5 ቀን ፔንዲንግ ሆኖ ይቆያል። ያ የሚሆንበት ምክንያት ምናልባት ክላይንት ያሰራው ስራ ላይ ኮመንት ካለ ኮመንትን የሚሰጥበት ማስተካከያ የሚቀበልበት ታይም ነው። ስለዚህ ፕሮዝም የራሱ የሆነ አሰራር አለው። ስለዚህ ጂኒያ ለኛ ከከፈለ በኋላ ፕሮዝ ፔንዲንግ አድርጎ ያቆያል ማለት ነው እስከ ኦክቶበር 10። ስለዚህ ሁላችሁም በዚህ ነገር ላይ ግርታ እንዳይፈጠር፣ አንዳንድ ሰው ዛሬ ደውሎ ቶሎ ዊዝድሮ ማድረግ አለብን ይሄ ነገር ይጠፋል የሚሉ ሰዎች አሉ ብሎ ነግረውናል። ምንም እንደዚህ የሚያሰጋ ነገር የለም። ኦልሬዲ ተከፍሎላቸዋል። ግን ፕሮዝ የራሱ የሆነ አሰራር ስላለው ፔንዲንግ ሆኖ ይቆያል ለተወሰነ ለኦክቶበር 10 ድረስ ማለት ነው። ከዛ በኋላ አክቲቭ ሆኖ ይቆያል። አሁን እቺን እኔ ለምሳሌ 1 ወር ቆይታለች፣ ማንም አልወሰዳትም። አሁን ላሳያችሁ ድምሩን። ይሄ 358.71 ነው። እዚህ ጋር
ዩኤስዲ ብሎ 360 ይላል። ስለዚህ እቺን 1.5ቷን ጨምሮ ነው 360 የሚለውና ስለዚህ የኔ 360 የሚሆነው ከዚህ ጋር ጀምሮ ነው። ማንም እኔ ዊዝድሮ ካላረኩ በስተቀር የሚወስድ የለም ከዚህ። ስለዚህ ምንም የሚያሰጋ ነገር አይኖራችሁም ማለት ነው። ከዛ በኋላ ምን ታደርጋላችሁ? አብዛኞቻችሁ አይ ቲንክ ፓዮነር ክሬት አድርጋችኋል። ስለዚህ ፓዮነር ክሬት ያላደረጋችሁ ክሬት አድርጉ እና ዘግይቶ የሚገቡ ሰዎች ስላሉ ነው። እሺ ስለዚህ እዚህ ጋር እንደነገርኳችሁ ፔንዲንግ ሆኖ ስለሚቆይ በትዕግስት ጠብቁ። ከኦክቶበር 10 በኋላ ፔንዲንግ የሆነው ገብቶ ያልቃል ማለት ነው። ተከታተሉ። የተወሰነ ነገር ለማስረዳት ሞክሬያለሁ። አሁን ዘግይታችሁ የመጣችሁ ቪዲዮን ስለምታዩ ችግር የለም። ለማንኛውም እዚህ ጋር ፔንዲንግ ሆኖ ኦክቶበር 10 ድረስ ይቆያል። የትም አይሄድም። የእናንተ ፔመንት ነው። ከዛ በኋላ ምን ይሆናል? ወደ ፓዮነር ወይም የተለያየ ፔመንት ሲስተም እናንተ ዊዝድሮ ማድረግ ትችላላችሁ። ግን ምን ማድረግ አለባችሁ? መጠንቀቅ ያለባችሁ ነገር እዚህ ጋር ፓዮት ብዬ ላሳያችሁ። መጠንቀቅ ያለባችሁ ነገር ያላረጋገጣችሁት ነገር ላይ እንዳታወጡ። ደግሜ እነግራችኋለሁ፣ ያላረጋገጣችሁ ነገር ላይ እንዳታወጡ። ኦንላይን ፔመንት የተለያየ ባሪየር አለው። የራሱ የሆነ ያልተረዳችሁት ነገር ይኖራልና አንዳንድ ጊዜ እናውቃለን ብላችሁ ልትሳሳቱ ትችላላችሁ። እኔ በብዙ ጊዜ ተሸውጄ ስለማቅ ነው እና እንዳትሸወዱ ነው የምነግራችሁ። እርግጠኛ ሁኑ። ብዙ ሰው ፔፓል ይሰራል ብሎ ያወራል። ፔፓል ኢትዮጵያ ውስጥ የሚሰራ ይመስላል፣ ግን ከ100 በላይ ዶላር ካስገባችሁ ይቀልጣል፣ ማንም አይቀበልም። ስለዚህ ያንን እንዳታረጉ፣ ፔፓል እንዳትሞክሩ ብያለሁ። ፓዮነር ክሬት አድርጉ ብዬ ስቴፑን አስቀምጫለሁ። ዩቲዩብ ላይ ሰርቼ አስቀምጫለሁ። ፓዮነር ካላችሁ በፓዮነር ተጠቀሙ። እኔ ከፕሮዝ በተለያየ ጊዜ የሚጠቀመው ፓዮነር ብቻ ነው። ከየትኛውም ከአፕወርክም እኔ የምጠቀመው ፓዮነር ብቻ ነው። በነገራችን ላይ ፓዮነር ለምን እንደሚመርጥ የተለያየ ቪዲዮ ሰርቻለሁና ያንን ብታዩ አሪፍ ነው። ቪዲዮዎቹን እዩና በቪዲዮ መሰረት ታገኛላችሁ። ፓዮነር የመረጥኩበት የራሱ የሆነ ኢትዮጵያ ውስጥ ክሬት የሚደረግ ያለምንም እንከን መጠቀም የምንችለው የተለያዩ ጥቅሞች ያሉት ፓዮነር ብቻ ነው። ሌሎች የራሳቸው የሆነ ባሪየር ይኖራቸዋልና ያንን አሁን አልዘረዘርላችሁም፣ ግን ፓዮነር ክሬት ማድረግ ግዴታ ነው። ለዚህ ያለ እንከን ፔመንት ማውጣት ፈልጋለሁ የምትሉ ከሆነ ከዛ በኋላ እንዴት እንደምታደርጉ እነግራችኋለሁ ብያለሁ። ምናልባት ፓዮነር ላይ ከደረሳችሁ በኋላ ማድረግ የምትችሉት አንድ ነገር ነው። የሚገዙ ሰዎች አሉ ብያለሁ። ከፓዮነር የሚገዙት በባንክ ዋጋ ይገዛሉ። እነሱ የተለያየ ፔመንት ሲስተም ስለሚጠቀሙ ያንን የሚገዙትና ያንን ብያለሁ። ምናልባት እኔ በልክ ሰዓቱ ሲደርስ ለማን መሸጥ እንደምትችሉ ማሳወቅ ጀምራለሁ። ጊዜ ካገኘው እኔም ከናንተ ለመቀበል ዝግጁ ነኝ። ምክንያቱም እናንተን ለመርዳት እስከቆምኩ ድረስ የኔንም እርዳታ እንድታገኙ ፈልጋለሁ። ለሌላ ሰው እንድትሸጡ ታማኝ ሰው አዘጋጅቼ ይሄንን እንድታደርጉ አደርጋለሁ ማለት ነው። ጊዜ ካላገኘው ሌላ ሰው አዘጋጃለሁ። ጊዜ ካገኘው እኔ ራሴ እቀበላለሁ። የተለያዩ ፔመንት ኦንላይን ፔመንት የሚጠቀሙ ፌስቡክ ላይ የተለያዩ ፕላትፎርሞች ላይ ቡስት ለማድረግ ምናምን ዶላር የሚፈልጉ ሰዎች ስላሉ ማለት ነው። ከዛ ውጪ ከፓዮነርም ወደ ኢትዮጵያ ባንክ ለማውጣት እንዳትሞክሩ። ምክንያቱም ትራንስፌር ፊ ከፍተኛ ስለሆነ እኔ ምነግራችሁ በተለያየ መንገድ ትራንስፌር ፊ ለመቀነስ ነው እንጂ የተለያየ መንገድ ታገኛላችሁ። በእርግጠኝነት ፕሮዝ ላይም የተለያየ አማራጭ ልታገኙ ትችላላችሁ፣ ግን ፊ ይኖራል። ለምሳሌ ከፕሮዝ ወደ ሌላ የሆነ አካውንት ስታወጡ የሆነ ፊ ይኖራል፣ ግን ፓዮነር ከሆነ በነፃ ነው የምታወጡት ያለምንም ፊ። ይሄውላችሁ እያሳየሁት ነው። ስለዚህ ያወራሁትና ለምሳሌ እኔ እዚህ ጋር ሳወጣ $98 ሳወጣ ፊ 00 ይላል እዚህ ጋር ያሳያልና ይሄው 98 ለኔ የደረሰኝ ሳንቲም ሁሉ ይሄ ሴንድ ኮስት የሚባለው 0.99 ነው። እዚህ ጋር 185 ሳወጣ 1.8 ነው ትራንስፌር። ይሄ ሴንዲንግ ኮስት ትራንስፌር ፊ ሳይሆን ሴንዲንግ ኮስት ነው። እቺን ብቻ ነው ከኔ የሚቆርጠውና እንደዚህ እንድታወጡ ነው ፓዮነር የሚመርጠው። እና ፓዮነር ላይ ሲደርስ
በጣም በዝቅተኛ ክፍያ ወደ እናንተ አካውንት እንዲገባ ስለምፈልግ ነው። ካልሆነ ግን ያው የተለያየ አማውንት ከፍላችሁ ልታወጡ ትችላላችሁ። እናንተም ዲጋውት የምታደርጉት ነገር ይኖራል። ግን እርግጠኛ በሆናችሁት ነገር ላይ ብታወጡ እኔም እርግጠኛ ሆናለሁ ለእናንተም የልፋታችሁን ውጤት ታገኙ አሪፍ ነው ላሉ። ምክንያቱም መታገስ በራሱ ልፋት ነው ብዬ አስባለሁ። ብዙዎች መታገስ አቅቷቸው ብዙ ነገር ሲያወሩ ሰምቻለሁ። እኔ እጅ ጠምዝዤ እንዳመጣሁት ያወሩ ብዙ ሰዎች አሉና እሱን አሁን እዚህ ጋር አላወራም፣ ምንም ጥቅም ስለሌለው። ኦልሬዲ አሁን በሆነው ነገር ላይ መፍትሄ ለማውራት ነው እዚህ ጋር የመጣሁት። ስለዚህ አሁን ማድረግ የምትችሉት ፔንዲንጓ አክቲቭ ሆና እስክትገባ ድረስ ታገሱ። የትም አይሄድም። ማንም የሆነ ጊዜ በኋላ ይጠፋል ምናምን ብሎ ቢያወራላችሁ እንዳሰሙ ነው ምለው። ከዛ ውጪ ጠብቃችሁ ክፍያችሁን በአግባቡ ሲደርስ በምሰጠው መረጃ መሰረት ካወጣችሁ በትክክል ታወጣላችሁ፣ ታገኛላችሁ። ካልሆነ ግን በተለያየ ለስካመርም ልትጋለጡ ስለምትችሉ መረጃ ከትክክለኛ ነገር ስሙ፣ በትክክለኛነት ተከታተሉ። እኔ በተለያየ ጊዜ ለእናንተ የሚጠቅም መረጃ እሰጣለሁ። ምናልባት ብሩ የት ይሄዳል ምናምን ብላችሁ ፈርታችሁ ብዙ ጊዜ እንዳትጨነቁ ነው። ይቅርታ እንዴ እና እንደዚህ ነው ያልኳችሁ። ምናልባት አሁን ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። ምንም ወደኋላ የምለው ነገር የለም። ለመመለስ ዝግጁ ነኝ። እጅ አውጡና ጠይቁኝ። እሺ እጅ ያወጣችሁ ከኦርደር ሰጣለሁ። እሺ ጌታ ሰው እስቲ። እሺ ሁላችሁም ሰላም ብያለሁ። ታሚ እንኳን በድጋሚ ሰላም መጣያለሁ። እኔም የምጠይቀው ጥያቄ አንድ ጥያቄ ብቻ ነው። ለምሳሌ ፓዮነር አንድ ሰው ሲከፍት የሆነ ቢያስቸግረው ወይ ደግሞ በተለያየ ቁጥር ምናምን ቢሞክረው የሆነ ሳስፔንድ ምናምን ቢሆን አማራጩ ሌላ መውጫ መንገዱ ምንድነው? ፓዮነር በነገራችን ላይ እንደዚህ የሚያስቸግረው ነገር አይኖርም። ምክንያቱም አከፋፈቱ በትክክል ከተከፈተ ምንም የሚያስቸግር ነገር አይኖርም። ፔንዲንግ ምናምን ሊሆን ይችላል፣ ግን ፔንዲንግ ከሆነ ወዲያውኑ የምታስተካክለው ነገር አለ። መጀመሪያውኑም ፓዮነር ካላለ ማለት አክቲቭ ካልሆነ አይቀበልም፣ ገንዘብ አይቀበልም፣ እንደሌላው አይደለም። እና በመጀመሪያ ደረጃ ከተቀበለ በኋላ አይበላሽም፣ ሳይስተካከል ደግሞ አይቀበልም። ስለዚህ ሙሉ ይሄን ምንም የሚያሰጋ ነገር አይኖርም። በዛ መልኩ በል። ሌላው እንግዲህ ፔፓል ነው ብዙ ጊዜ ገንዘብ ከተቀበለ በኋላ ቬሪፋይ አድርግ ብሎ የሚያስቸግረውና ፔፓል እንዳያስቸግር ብዙ ጊዜ እንዳትጠቀሙ ምለው ለዛ ነው። ፔፓል በጣም አስቸጋሪ ነው። $100 በላይ ካገኛችሁ በኋላ ወዲያውኑ ክሎዝ ያደርጋል። ስለዚህ ያ እንዳይሆን ፔፓል እንዳትጠቀሙ ምለው ለዛ ነው። አሁን የምታወጡት አብዛኞቻችሁ ከ300 እና ከ400 በላይ ስለሆነ ልክ እንዳወጣችሁት ክሎዝ ሊያደርግ ይችላልና ያ እንዳይሆን ተጠንቀቁ። ፓዮነር ተጠቀሙ። ፓዮነር ክሬት እንዴት እንደሚደረግ ሙሉ መረጃ ቪዲዮ ሰርቻለሁ። ያንን እዩና በዛ መሰረት ተጠቀሙ። እሺ አይ ቲንክ መልሻለሁ ያንተን ጥያቄ። እሺ አማኑኤል ቀጥል እስቲ። እንዴት አመሻችሁ? ሰላም ናችሁ ወይ? እንኳን በደህና ድጋሚ ያገናኘን። በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁ በድጋሚ። እሺ ቴንክ ዩ እና ፓዮነርን በተመለከተ ነው የኔ በዋነኝነት። ፓዮነር እኔ ከከፈቱ ቆይቼ ነበረ። ማለትም ከዚህ ከጄኒ በፊት ነበር የከፈትኩት። ግን ከዛ በኋላ ሁለቴ ፓስወርድ እንድቀይር ነግሮኝ ቀይሬ ከዛ በኋላ ግን አላለኝ፣ አልከፈተልኝም። ፔጁን መልሶ እንደገና ደግሞ ፓስወርድ ቀይር ብሎ ፔጁን እንደገና መልሶ ያመጣል ማለት ነው። የዩዘር ኔም እና የፓስወርዱን ማለት ነው። ምናልባት እስቲ ይህንን በተመለከተ ካለ ኦኬ እሺ ምናልባት ያንተ ከዚህ በፊትም አውርተናል። አይ ቲንክ በደንብ እናያለን ለምን ምክንያት እንደሆነ። ግን አሁን እዚህ ጋር አንድ ሰው ኮሜንት ያደረገውን እያየሁት ነበርና ፓዮነር እና ፒዮነር የተለያዩ ናቸው እና ምናልባት ሊንክ ለማስቀመጥ ብዬ ቪዲዮ እየከፈትኩ ነው። ስቴፑን የሚያሳይ ቪዲዮ የሰራሁት አለና ክሬት እንዴት እንደሚደረግ ሙሉ መረጃ የሰጠሁት አለ ቪዲዮ። እሱን ለማስታወስ እሞክራለሁ። አሁን ሊንኩን ኮሜንት ላይ ያስቀምጥላችኋለሁ።
ለመሰላችሁ እንደዛ የሚለው በጣም የሚያሳስቱ አሁን የውጭው ፒዮነር የሚባለውና ፓዮነር የሚባለው ሁለት ናቸው። ፒዮነር ኢትዮጵያ ውስጥ አይሰራም፣ ፓዮነር ነው የሚሰራውና ምናልባት እናንተ ጽፋችሁ ከሆነ ሰርች አድርጋችሁ ክሬት ያደረጋችሁት እሱ ላይሰራ ይችላል እና ፓዮነር ደግሞ ይሰራል በትክክልና እኔ የሚጠቀመው እሱን ነው። አማኑኤል አንተም ታረጋግጥልኛለህ እሱ መሆኑን። ስፔሊንጉን ልጻፍ አሁን እዚህ ጋር አስፈላጊ ከሆነ ሊንኩንም እጽፍላችኋለሁ። እሺ ምናልባት ካልተሳሳትኩኝ አንተ ያልከው ፓዮነር የተወሰነ በስቴኪንግ ተመሳሳይነት ሊኖረው ይችላል። በትክክል EAYNOR የሚለው ኦሪጂናሉን ፓዮነር ነው መሰለኝ አካውንቱን ክሬት ያደረጉት እና እሱን አይመስለኝም፣ ግን እልክልሃለሁ ችግር የለውም ማለት ነው አካውንቱ። ኦኬ እንደገና ደግሞ ሌላው ደግሞ በሌላ ሰው አካውንት ፓዮነር አካውንት ማለት ነው ልክንን ማለት እንችላለን ወይ ትራንስፈር ማድረግ ይቻላል የሚለው ማጣራት ማለት ነው። እሱንም እናጣራለን። ምናልባት ማክሲመም ደረጃ ላይ ከሆነ ወደዛ እንገባለን። በሌላ ሰው ምክንያት ለምሳሌ በሌላ ሰው አካውንት ትራንስፌር ማድረግ ይቻላል አይቻልም የሚለው ጋር እንገባለን። ግን አሁን ወደ ራስህ ለማድረግ የሚቻለውን ጥረት እናደርጋለን። ያንን ብናደርግ የተሻለ ነው። ከዛ በኋላ ነው ወደዛኛው መሄድ የምንፈልገው። ምክንያቱም አሁኑኑ እጅ መስጠት እያስባለሁ። እሺ ይሄንን ስቴፑን ዋንስ ቢያንስ ለተወሰነ ጊዜ ሪቫይዝ አድርግና ሞክረው። ምናልባት አንዳንድ ጊዜ ኔትወርክም ላግ እያደረገ ወደኋላ የሚያስቀርበት ሁኔታ አለና እኔም ቅድም በጣም አስቸግሮኝ ተበላሸ ብዬ ወደኋላ ተመልሼ ስልኬን ሪፍሬሽ አድርጌ ሳየው የሰራበት ሁኔታ አለና እንደዛም ሊኖር ይችላል ብዬ አስባለሁ። አንዳንድ ጊዜ የሚያስደነግጥም ሁኔታ ይፈጥራል። የሆነ ሰው ፕሮዝም መክፈት አቅቶኛል ወዲያውኑ ደጋግሜ ፓስዋርድ ቀይር ይለኛል ምናምን ብሎ ነግሮኝ ነበርና እኔም ፓዮነርን ፕሮዝም ዛሬ እንደዛ ገጥሞኛልና ፕሮዝ በቃ ስልኬ ላይ አልከፍታለ በቃ ምን ሆኖ ተበላሽቶ ነው እንደብዬ ፒሲ ላይ ሲከፍት ነው ያየሁት። ይሄ መግባቱን ራሱ ቴሌግራም ላይ ብዙ ሰው እየላከ እየደወለ ሲያናግረኝ እኔ ቀጥታ ስልኬ ላይ ስሞክር ስልኬ እምቢ አለ፣ ፕሮዝን አላሳያለና በቃ ፕሮዝ አካውንት ተበላሽቶ ነው እንደምናም ብዬ ተመልሼ የሆነ ሰዓት ላይ አጋጣሚ ቤት ነበርኩ እስከ 6 ሰዓት ፒሲን ሲከፍት ነው ፒሲ ላይ ነው ያየሁት። እና አንዳንድ ጊዜ ዲቫይስም ማተር ያደርጋል። አንደኛው ዲቫይስ ላይ ክሬት ያደረጋችሁትን ሌላኛው ላይ ስትሞክሩ ላይሰራ እምቢ ሊል ይችላል። ክሬት ባደረጋችሁት ስትሞክሩ ግን ሊሰራ ይችላልና እንደዚህም ያሉ ነገሮችን እንትን በሉ። ከዛ ውጪ ያለውን ነገር በደንብ ስቴፕ ባይ ስቴፕ አሳያችኋለሁ። ሌላው እስቲ እጅ ካነሳችሁት ማለት መጀመሪያ በጣም አመሰግናለሁ። እና እኔ ያለ ጥያቄ ማለት ነው እኔም እንደሱ መጀመሪያ ፕላንስ ተፍቼ ነበርና አካውንት ነምበርና ራውቲንግ ነምበር ምናምን አያሳየኝም እና ይሄ ነው አንደኛ። ሁለተኛ ደግሞ ዛሬ ልክ ሲመጣልኝ ነው ዝም ብዬ ዊዝድሮ ያደረኩት ማለት ነው። እና ችግር የለውም ወደ ፕላኔት ይያዛል። አሁን ፔንዲንግ ላይ ነበርና ፔንዲንጉን አላየሁትም ነበር። እኔ ዝም ብዬ ነው ዊዝድሮ ያልኩት ሪኩዌስት ያደረኩት። ግን ከአንድ ቀን በኋላ ይገባል ምናምን ነው የሚለው ፓዮኒር ላይ። እና ሌላ ደግሞ አሁን ቀረ እንዴ እንትኑ? ይሄ ነው ጥያቄ። ምኑ ነው ቀረ ያልከው? እንትኑ ስራው ነው አሁን ሪኮርዲንጉ። ኦኬ ሪኮርዲንጉ ለጊዜው ፓውዝ አድርጎታል እኮ እነሱ ይበቃል ብለው ፊቸር ላንጉዌጅ ብቻ ነው ሪከርድ ስራው ብሎ ፓውዝ አድርገውታል። ከዛ ውጪ ምናልባት አንተ ዊዝድሮ ስታደርግ አማውንቱን አስገብተህ ነው ያረከው? ያንን አማውንት አላረኩም። እስቲ አውራ። ዝም ብለህ ዊዝድሮ ስታደርግ ዊዝድሮ ሰብሚትድ ብሎ ተቀበሉ? ይቆራረጣል፣ አልሰማውም። አድቫንስ ፔመንት
ኦካላት አሪፍ ቢያደርግ ነው ልክ ያለው ከአንድ ቀን በኋላ ደርሳል ብሎ ኢሜል ሜሴጅ ያስገባሉ። ኦኬ ምናልባት እና ስለዚህ እያደረገ ስለሆነ ችግር የለውም ወይ ነው ለጥያቄ። አይ ፔንዲንግ ላይ ስለሆነ ይህንን አማውንት ልታወጣ ልታዘው አትችልም። ምክንያቱም ፕሮዝ ላይ አክቲቭ ሆኖ አይታይም ላንተ። አሁን ፔንዲንግ ላይ ነው እንትኑም አያሳይም። ስለዚህ በዛ መልኩ እንትን በል። ምናልባት አንተ ኦርደር ያረከው ምን እንደሆነ አልተረዳውም። ምክንያቱም ሳይገባ ወደ ፓዮነር ዊዝድሮ ማድረግ አትችልም። ስለዚህ ፔንዲንግ ላይ ነው ያለው አሁን ያንተ ገንዘብ። ስለዚህ ምን ኦርደር እንዳረክ ራሱ ይሄ ነው ለማለት ለኔ ይከብዳል። ፔንዲንግ ግን አይለም ነበር እኔ የሌሎች ላይ ነው እንጂ ያለው ፔንዲንግ የሚለው የኔ ላይ የለም ፔንዲንግ። ኦኬ እዚህ ጋር ያለው አማውንት ዩኤስዲ ብሎ ዩር ኤርኒንግ ብሎ ከላይ የሚያሳይ እንደዚህ መጥቶ ከሆነ ስቲል ስገባ ፔንዲንግ ላይ ነው ማለት ውስጥ ስገባ ፔንዲንግ ይላል። ይሄንን ዊዝድሮ ስትል ሙሉ አማውንቱን አይሰጥም። አሁን ቀደም ለማሳየት ሞክሬ እሺ ለማንኛውም አሁን ቀደም ፊ አለው። ለምሳሌ አሁን እኔ ፔንዲንግ ላይ ያለውን አድቫንስ ዊዝድሮ ማድረግ እችላለሁና የሆነ አማውንት ይቆርጣል። እሱን እኮ ነው ያደረኩት። ለምሳሌ አሁን ሳረገው $17 ቆርጦ ሊያስወጣ አሁንም እኔም አይ ቲንክ አንተን ለማሳየት አዘዝኩት መሰለኝ። እንደዛ ነው ያደረኩት። እኔም እንደዛ ነው ያደረኩት። ኦኬ 5% ማለት ነው የአማውንት 5% ኢሚዲየትሊ ያስገባል። እሺ ኤኒዌይ $17 ቆርጦ ለማስገባት እኔም ኦርደር አድርጌያለሁ። አሁን ብሳሳትም ያው ለማስተማር ስለሆነ ከፍራይዴ ብቻ ነው የሚቻለው ነው። ስለዚህ ዛሬ ፍራይዴ ነው ግን አንድ ቀን ቆይቶ ነው የሚገባው የተባለው። ስለዚህ ሰኞ ነው የሚገባው ማለት ነው። ኦኬ ስለዚህ ለማንኛውም እኔ ካንስል ማድረግ ሞክራለሁ። እሺ ይሄ አንተ ጥያቄ ሌላ ውስጥ ከቶኛል። እሺ ለማንኛውም ለየት ያለ ጥያቄ ያላችሁ ቶሎ ብላችሁ አውሩና። እሺ ጥያቄ አለኝ። ሰላም። እሺ አይ ቲንክ ሰላም ነው። እሺ ሰላም እኔን ነው። እሺ አለን። በመጀመሪያ ለአንተ ምስጋና ማቅረብ እፈልጋለሁ። እሺ ቴንክ ዩ በጣም ነው የምናመሰግነው። ሁለተኛ ወደ ጥያቄው ስገባ ከእንትን ከፔዮነር ከላክን በኋላ ወደ ባይናንስ ማስገባት አንችልም ነው? ወዴት ነው የምንልከው? ከፔዮነር በኋላ ወደ ባንክ ብቻ ነው ወይስ? እሱ ይቻላል፣ ግን ያንን ለማድረግ ከፔዮነር ለምሳሌ ካርድ ማዘዝ አለብህ። ክሬዲት ካርድ ካወጣ በኋላ ከክሬዲት ካርድ ወደ ክሪፕቶ ዋሌት የምታደርግበት አለ። ሪስኩ በጣም ሃይ ነው። በጣም የለመደ ሰው ካልሆነ በስተቀር አልመክርም ለማንም። ይሄ የክሪፕቶ እንትን ላይ ለምሳሌ ሁለት ዋሌት ከዛ በኋላ ክሬት ታደርጋለህ። ሁለት ዋሌት ላይ አስገብተህ አገለባብተህ ኮንቨርት አድርገህ ከዛ ወደ ባይናንስ ትልካለህ። በዛ መሃል ግን በየእንትኑ የየራሱ የሆነ ቻርጅ አለው። በፐርሰንት የተወሰነ ቻርጅ ያደርጋል። ኦልሞስት ባይናንስ ላይ ስትደርስ $1 ትርፍ ልታገኝ የምትችለው ከባንክ ትራንዛክሽን። አሁን እዚህ ጋር ፓዮነር ላይ ሆነ በባንክ ትራንዛክሽን ብትወስድና አንተ አገለባብጠህ ክሪፕቶ ላይ ወስደህ ባይናንስ ስትደርስ ልዩነቱ ወይ ከ5 እስከ 10 ይሆናል ማለት ሌሎቹ ቻርጅ አድርጎ መንገድ ላይ ይጨርሳሉ ማለት ነው። ስለዚህ ይሄንን ሁሉ ስቴፕ አልፈ እዛ ላይ እንደዚህ ከሚሆንብህ አሁን ላይ የመጀመሪያ ስራ ነው ብለህ ብታስብ ብትሸጠው ይሻላል ብዬ አስባለሁ። እኔ ኦልሞስት $5 ወይም $10 በዶላር ለምሳሌ $100 ከሆነ ከ500 እስከ 1000 ልታተርፍ ትችላለህ እዛ ደርሰህ። ግን ያንን ስቴፕ በጣም ለመማር ራሱ ጊዜ የሚወስዱ ስቴፖች ናቸው። ሁለት ዋሌት ክሬት ታደርጋለህ። ትራስት ዋሌት ክሬት አድርገህ ቬሪፋይ ታደርጋለህ። መርኩሪ ወይም ሌላ አይነት ሰርድ ፓርቲ ዋሌት የሚባል አለ ፓዮነር ወደ ትራስት ዋሌት የሚገለብጥ ማለት ነው። እሱን እንደገና
እንትን ታደርጋለህ፣ ቬሪፋይ ታደርጋለህ ክሬት አድርገህ። ከዛ በኋላ ደግሞ እያንዳንዱ ዋሌት ላይ የተለያዩ ኮይኖች አሉ። የትኛው ኮይን ሎወስት ትራንስፌር ፊ ያለው የትኛው ሃይስት ትራንስፌር ፊ ያለው ብለህ ወደዛ ደግሞ ስዋፕ አድርገህ ወደ ባይናንስ መላክ መቻል አለብህ። ያንን ስቴፕ እችላለሁ ካልክ እነግርሃለሁ። ሪስኩን አልወስድም። መንገድ ላይ ለሚፈጠር ለምሳሌ ስዋፕ ስታደርግ እንኳን ብትሳሳት አታገኝም ያንተን ዶላር እና እንደዛ አይነት ሪስኮችን ወስዳለሁ የምትል ከሆነ እነግርሃለሁ ስቴፑን ላሳይ። ስለዚህ ስቴፖቹ ላይ ሃይ ሪስክ ስለሆነ እኔ ለምሳሌ የምጠቀመው እንደዛ ነው። ግን ይህንን ለማወቅ ራሱ በጣም ረጅም ጊዜ ነው የፈጀብኝና ቢያንስ አሁን $100 ከ500 እስከ 1000 ያገኛለሁ በዛ ወይ ከሄድኩ። ግን እኔ ስለለመድኩኝ በዛ ወይ ልጠቀም እችላለሁ። ለሌላ ሰው ግን ፓዮነር ላይ ሆኖ መሸጥ በጣም ጥሩ አድቫንቴጅ ለኔ እና ፓዮነር ነው በንግድ ባንክ ነው ማለት ነው። አሁን ፓዮነር ላይ ለምሳሌ እኔ አንተ ፓዮነር ላይ ካደረስክ በኋላ ለኔ ወደ ፓዮነር ትራንስፌር ታደርጋለህ፣ እኔ ላንተ በንግድ ባንክ ከፍላለሁ ማለት ነው ቆጥሬ እና ገለግል ነው። እዚህ ጋር ምንም ሌላ ስቴፕ አያስፈልግም። አንተ ከፓዮነር ወደ ፓዮነር ለኔ ትራንስፌር ታደርጋለህ፣ እኔ ደግሞ ኢሚዲየትሊ ላንተ በንግድ ባንክ ከፍላለሁ። እሺ እንትንሳ እንግሊዝኛ እንዴት ነው በደንብ የሚችል ሰው መስራት እንችላለን? አሁን እሱ እንግሊዝኛውን መቀጠል ይቻላል? እንግሊዝኛ አይ ቲንክ ይሄንን እንግዲህ እነሱ ናቸው ለምሳሌ አክሰንቱን ስለሚያውቁ የእንግሊዝኛ አክሰንት በሚፈልጉት ልክ ካገኙ አፕሩቭ ሊያደርጉ ይችላሉ። አሁን ለምሳሌ የኛም እኮ በጣም ተጨማሪ ሰዓት ወስዶ አፕሩቭ አድርጎ እያንዳንዱን ነገር አይቶ ነው ፔመንት የፈጸሙት እንጂ ባሉት ሰዓት ዝም ብሎ አይደለም። ስለዚህ ከሰራ በኋላ አፕሩቭ ይደረጋል አይደረግም እሱን ያው እንግዲህ እነሱ ናቸው የሚወስኑት። አሁን እዚህ ጋር ዲሳይድ ማለት እንችላለን። አንድ ታመ ቻንስ ትሰጠኛለህ? አንድ ጥያቄ አለኝ። እሺ አመሰግናለሁ። ታመ ከፕሮስፔ ኢሜል ደርሶኝ ነበረ ከጂኒያ ፔመንት እንዳለኝ ኢሜል ደርሶኝ ነበረ። ከዛ በኋላ የፔመንት ሜቶዱን ሰሌክት አድርጌ ከዛ በኋላ የፔንዲንግ ባላንስም አያሳየኝም። ኦኬ የገባ ነገር የለም ማለት ነው። የፔመንት ሜቶዱን ፓዮነሩን ሰሌክት አድርጌ ነበረ። ኢሜሉ ከጂኒያ ፔመንት እንዳለኝ ከፕሮስፔ ደርሶኝ ነበረ። ኦኬ ምንድነው ሶሉሽኑ? ምናልባት ይሄኛው ፕሮስፔ ሙሉ 100% አድርገህ ሞልተሃል? ኦኬ እሱ ማተር ያደርጋል። ወደ 50% ላይ ደርሻለሁ እሱ። ኦኬ 100% መድረስ እንዳለብህ እኮ ቀድሜ ነግሬያለሁ። ፔመንት ለመቀበል 100% መሆን አለበት ፕሮስ አካውንት እና ያ ካልሆነ ፕሮስ ለክፍያ ብቁ ነው ብሎ አያስብም። ስለዚህ የሚመጣውን ክፍያ ለምሳሌ ጂኒያ ሊከፍል ሲመጣ ሪጀክት ያደርጋል ፕሮስ እና ስለዚህ አሁን ፔመንት እሱን መጨረስ አለብኝ ማለት ነው። ፕሮፋይል ኮምፕሊት ነችኝ። አዎ ፕሮፋይል ኮምፕሊት አድርግና ከዛ ሪኩዌስት ትልካለህ ለጂኒያ። ኦኬ እሺ አመሰግናለሁ። ሰላም ነው። ጥያቄ ምን መሰለህ፣ በሁለት አካውንት ነበር እየሰራው የነበረውና የሆነ ሰዓት ላይ አቆምኩት። ፕሮስፔ በከፈትኩበት ማለት ነው ያኛውን ተውኩትና ከዛ መጀመሪያው ላይ ይገባልኝ እና ደግሞ ፕሮስፔ ላይም ገባልኝ። ሁለተኛ ላይ ሪከርድ ያደረኩት ኢሜል ላይ ደግሞ አልገባልኝ። እንዴት ነው የሚሆነው? ኦኬ ምናልባት ይህንን እኔም በጥርጣሬ ነግራችሁ ነበር። ምክንያቱም ሊከፍሉም ላይከፍሉም ይችላሉ። በሁለት አካውንት ሲሆን እርግጠኛ መሆን አንችልም ብያችሁ ነበርና ምናልባት የገባውን ብትጠቀምና ሌላውን እንግዲህ ኦልሬዲ ካንስል ሊያደርጉም ይችላሉ። ተመሳሳይ ስምና ተመሳሳይ ፌስ ዲቴክት ያደርጋሉ። ለምሳሌ ያንተን በቪዲዮ እስካዩ ድረስ ያንተን ቪዲዮ ሁለቱን ማመሳሰል ይችላሉ። ከዛ አንዱን አሪፉን መርጦ ተቀብሎ አንደኛውን ሪጀክት ሊያደርጉ ይችላሉ። በቃ የገባውን ተጠቀም አንተ። ምንም ሌላ አማራጭ አለ ብዬ አላስብም በዚህ ጉዳይ ላይ። ወይ ሰላም ነው? ይሰማል? እንዴት? ይሰማኛል። አለን። በመጀመሪያ እንትን ላመሰግን እፈልጋለሁ።
ይህን ስራ ኢንቫይት ስላደረግን በጣም ነው የምናመሰግነው። ከዛ በመቀጠል ደግሞ ጥያቄ የእኔ ላይ ፕሮስፔ ላይ ገብቷልና ከዛ ገብቶ ዩሲዲ አይልም እና ዝም ብሎ ቁጥሩን ብቻ ነው አስቀምጦት የወር ኤርኒንግ ምናምን ብሎ እና ችግር የለውም እሱ። ኦኬ ከላይ የምትታየዋ ነች ዩር ኤርኒንግ ብላ የምትታየዋ የወር ኤርኒንግ ብሎ ቁጥር ብቻ ነው አስቀምጦት እንጂ ዩሲዲ የሚል እንትን የለውም እና ጽሁፍ የለውም። ምንድን ነው እንትኑ ዩሲዲ የሚል የለውም፣ ቁጥር ብቻ ነው ያስቀመጠው። ኦኬ አይ ችግር የለም፣ ዋናው መታየቱ ነው። ያንተ ቫልዩ የሚታይ ከሆነ የሰራው ላይ ከሆነ ሌላው ችግር የለውም። ኖርማል በቃ በዩሲዲ ብለን ነው የምንይዘው። አዎ ቢታይም ቁጥሩ ብቻ ዩሲዲ ብለን ነው የምንይዘው ማለት ነው። አይ እንደዛ ከሆነ እሺ። እንደገና ደግሞ መጀመሪያ ኢሜል ላይ ካኖት ዲሊቨርድ ምናምን ይለኛል ዮር ፔመንት ምናምን ነገር እና ምንድነው ችግሩ? ምን ካኖት ዲሊቨርድ አልደረሰም ምናምን ነገር የሚል ነገር አለ። ከዛ ደግሞ ኦኬ አይ እንትን የመድረሱ አይቀርም፣ የትም አይሄድም። ዋናው ነገር እንትኑ አሁን የተላከው የፔንዲንግ ላይ መሆኑ ነው እና እሱን ጠብቀውና ይደርሳል፣ የትም አይሄድም። እሺ አመሰግናለሁ። ወይ ሰላም እንዴት ነህ? እሺ አመሰግናለሁ። በመጀመሪያ ያው ላደረክልን ውለታ በጣም እናመሰግናለን እና የኔ ጥያቄ አሁን ከፕሮዝ ወደ ፓዮኒር ከገባ በኋላ ከእንትን ካልነው በኋላ ማለት ነው ከፓዮኒር ወደ ባንክ ገባ ፊ ያለው እንዴ? ከፓዮኒር ወደ ባንክ ማለት ነው። ኦኬ ይሄን ኖርማሊ እኔ ነግሬ ነበር እኮ እንትኑን ምን ታደርጋለህ መሰለህ? አሁን ፓዮኒር ላይ ከደረሰ በኋላ እሺ ፓዮኒር ጋር ከደረሰ በኋላ ለምሳሌ እንደ ምሳሌ ልንገርህ፣ ለኔ ትራንስፌር ታደርጋለህ ዘን ምን ይሆናል? እኔ ላንተ ሙሉ በባንክ ትራንዛክሽን ትራንስፌር አደርጋለሁ ማለት ነው ወደ ኢትዮጵያ ባንክ፣ ወደ ንግድ ባንክ ለምሳሌ። ያ ማለት አንተ 150 ካለ የ150ውን ደምሬ ላንተ ከፍላለሁ። ዛት ሚንስ አንተ 150ውን ለኔ ከፓዮኒር ካንተ ፓዮኒር ወደ እኔ ፓዮኒር ትራንስፌር ስታደርግ እኔ ደግሞ በዚህኛው በኢትዮጵያ ብር ላንተ ትራንስፌር አደርጋለሁ። ያ ማለት ምንም ትራንዛክሽን ፊ የለውም፣ በትራንዛክሽን መሰረት ይሆናል ማለት ነው። እና በዛ መልኩ ነው የምናደርገው። አሁን ለምሳሌ አንተ ከኢትዮጵያ ከፓዮኒር ቀጥታ ወደ ራስ ንግድ ባንክ አስገባለሁ ካልክ በጣም ብዙ ነው ትራንዛክሽን ፊ እና ያንን ሚኒማይዝ ለማድረግ በዛው የሚቀያየሩ ሰዎች ስላሉ በዛ መልኩ ብትቀይረው ይሻላል። ለምሳሌ ከፓዮኒር እኮ ወደ ንግድ ባንክ ማስተላለፍ ትችላለህ፣ ግን ትራንስፌር ፊ ብቻ $50 ኮስት ያደርጋል። ያንን ለምን ኮስት ታደርጋለህ? ከፓዮኒር ወደ ተለያየ መንገድ ትራንስፌር ማድረግ ትችላለህ፣ ግን ምን ያደርጋል? አሁንም የተለያዩ ኮስት ፊ ያለው ያንን ለመቀነስ ከፓዮኒር ወደ ፓዮኒር ሲሆን ፍሪ ነው። ከዛ ለተለያየ ዓላማ የሚጠቀሙ ሰዎች ጋር አንተ ትራንስፌር ታደርጋለህ። ከዛ የራስህን ብር ቆጥረህ ትረከባለህ ማለት ነው። ለዛ ይሻል። እሺ በተራ እናርገው። እሺ ለምሳሌ አሁን በኦርደር ልግባ መሰለኝ። እሺ ኤርሚያስ ቀጥል። እሺ አመሰግናለሁ። ይሰማል? አዎ። እሺ ሰላም ብያለሁ ሁላችሁም፣ እንዴት አመሻችሁ? እና ደግሞ ታሜ በጣም አፕሪሼት አደርጋለሁ ማለት ትልቅ ግራቲቲዩድ አለኝ ይህንን ኦፖርቹኒቲ ስላመጣህልን እና ሁለት ጥያቄ አለኝ። እዚሁ ፔመንት ሲስተሙ ጋር የተያዘ ጥያቄ ነው እና ፕሮዝ ላይ ሴቲንጎችን እያየ ነው ማለት ከፕሮዝ ቀጥታ ወደ ባንክ መላክ ይቻላል። እሱን ነገር እንዴት ነው ማለት ካላየው ምናልባት ባንክ ኢንፎርሜሽን ዲቴል አስገቡና ወደ ባንክ ይላል እና ደግሞ ፕሮዝ ላይ ምን ሌላ ሲስተም አለ? ባላንሱ ፕሮዝ ላይ ከገባ በኋላ ኢሚዲየት አውጣ የሚል አለ እና ደግሞ ማኑዋሊ ማዘዝ ይቻላል የሚል ነገር አለና እሱን ነገር ትንሽ ክሊር ብታረግልን። ሌላኛው ጥያቄ ደግሞ ምናልባት አንተ ከኛ በተሻለ ጂኒን ኮንታክት ስለምታረጋቸው ይሄኛው አማሪክ ላንጉጅ ፖዝድ የሆነው መቼ ኦፕን ይሆናል ወይም መቼ ሪዝም ይሆናል የሚለውን ነገር
እንደ ሰጀሽን ነው። እንደው ምናልባት ኮንታክት ካረካቸው ከኛ በተሻለ መልኩ እኛ ያው በኢሜል እያወራናቸው ነው። እሷን ነገር ትንሽ ብታጣራልን ነው። አመሰግናለሁ። እሺ ከመጀመሪያው ጥያቄ ስነሳ ምናልባት ወደ ባንክ ትራንስፌር ማድረግ ይቻላል። አይ ቲንክ አልሞከርኩትም ይሆናል። እኔ ፓዮነር ስላለኝ የተሻለ ነገር ማድረግ እየቻልኩ ብዬ ስላሰብኩ አልሞከርኩትም ይሆናል። ምናልባት ፓዮነር ኦፕሽን የሌላችሁ ሰዎች ወደ ባንክም መሞከር ትችላላችሁ። አክሰፕት ያደርጋል ፕሮስ በእርግጠኝነት አክሰፕት ያደርጋል፣ ይከፍላል ብዬ አስባለሁ እኔም። ምክንያቱም ፍሪላንሲንግ ፕላትፎርሞች በሙሉ ቀጥታ ወደ ባንክ ስለሚከፍሉ ፕሮዝም ማይከፍልበት ምንም ምክንያት አይኖርም። በዚህ መልኩ መሞከር ትችላለህ። ግን እኔ አልሞከርኩትም፣ እስከዛሬ አልሞከርኩትም። ለዛ ነው እኔ የሞከርኩትን ነው የምነግረው። ብዙ ጊዜ እርግጠኛ የሆንኩትን ነው እንጂ የምነግረው እርግጠኛ ያልሆንኩትን ነገር ብዙም ደፍሬ ለመናገር እንትን አልልም። ለዛ ነው። ሌላው እንግዲህ ማኑዋሊና አውቶማቲካ ራሴ አዝዤ እንዳልከው አዎ ይቻላል። ለምሳሌ ማኑዋሊ ፔንዲንግ ሆኖ ቆይቶ እንዲገባ ማድረግና ኢሚዲየትሊ እንዲገባ ኦርደር ማድረግ ይቻላል። እሱንም ግን ያው ማኑዋሊ ቢገባ ለኛ ጉዳቱ ምንድነው፣ አውቶማቲካሊ ቢገባም ለኛ ጉዳቱ ምንድነው የሚለውን ነገር ማየት ይቻላል። ቀላል አይደለም። ትራንዛክሽን ፊም ይቆርጣል አውቶማቲካሊ ስታደርገው። ማኑዋሊ ሲሆን ግን ብዙም አይደለም የሚቆረጠው ነገርና እንደዛ ቢሆን የተሻለ ነው። ምንም ሳይቆርጥ ቢገባ ይሻላል ለኛ፣ እንደዛ ቢሆን ይሻላል። ሌላው እንግዲህ መጨረሻ ላይ ያነሳው አምሃሪክ መቼ ይጀምራል ብታወራው የሚለውን ነገር አክቹአሊ ይሄንን በፊት ጠይቄዋለሁ። እስከ መቼ ነው እስከምን ድረስ ነው ብዬ ጠይቄ ነበርና አት ሳም ፖይንት እኛ የምንፈልገውን ዳታ ስናገኝ በቃ ብለን እናስቆማለን ብሏል። ስለዚህ ከዛ በኋላ መች እንደሚጀምር መች ሌላ ዳታ እንደምንፈልግ አናቅም፣ አናውንስ እናደርጋለን ብሏል። ግን ሌላ አይነት ስራዎች እንደሚኖሩ የተለያዩ አይነት ስራዎች እንደዚህ ባይሆንም ሌላ ስራ ቀጣይነት እንደሚኖር ተናግሯል። ለኔ በአካልም እንግዲህ ምናልባት የሰጠሁትን በሰዓቱ ያገኘሁትን መረጃ በሰዓቱ ለማድረስ ሞክሬያለሁ። እንደዛ ተብያለሁ። ስለዚህ በዛ መልኩ እንድትይዘው መች እንደሚጀምር ድጋሚም ለመጠየቅ እኔ ከዛም በኋላ በእርግጥ ብዙም ጊዜ አላገኘውም ለማውራትም። እኔ በግሌም ለማውራት እፈልግ ነበር፣ ግን ብዙም ለማውራት ጊዜ አላገኘውም። ለዛ ነው። በዚህ መልኩ ያው ያንተን ጥያቄ መልሳለሁ ማለት ነው። ቀጥሎ እንግዲህ አይ ቲንክ ወይ ታሜ ሰላም፣ እንዴት ናችሁ? እንዴት ነህ? ሁሉ ሰላም አለን። ሁላችሁንም እንኳን ደስ አላችሁ። ትዕግስት ያላችሁም በሙሉ። በመቀጠል እኔ ፕሮዝ ፓዮነር አስቸግሮኝ ነበር በፊትም፣ ከዛ ስቲል አሁን ድረስ እምቢ አለኝና የሆነች ልጅ እንደውም ዛሬ እየሞከረችልኝ ነበር። በተለያየ ዲቫይስ ሞከርኩት፣ እምቢ አለኝ። ምናልባት ከዚህ መካከል አሁን ላይ ኢንፎርሜሽንን ሰጥቼው የሚያግዘኝ ሰው ካለ ለመጠየቅ ነበረ። በእናንተ ዲቫይስ ከዲቫይስ ከሆነ ብዬ እኮ ጠይቀኛል፣ ግን አጥጋቢ መልስ ልስጥ አላወኩም። አይ ቲንክ ምንድን ነው የሚለው ምን እያለ ነው ከኔም ምናምን አድሬስ ከሞላው በኋላ ስትሬት አድሬስ ሞልቼ ስልክ ቁጥሬን አስገብቼ ኮድ ስጠብቅ አይመጣም። ይሄ ተዝል ምናምን ይልኩልኛል። እሱንም ኮምፕሌት ብዬ ለብዙ ሰዓታት ተጠብቃለሁ። ቬሪፊኬሽን ኮድ አይልኩልኝም። ሳፖርት ማወራው አይልኩልኝም እና ተስፋ ቆረጥኩ። ኦኬ። ስለዚህ አንተና አማኑኤል ስፔሻል ኬዝ ይዛለሁ። ከእናንተ ጋር በደንብ ዲል እናደርጋለን። አማኑኤል እና አንተ አውሩኝ። እሺ ይቅርታ ታሚ፣ እዚህ ጋር ምናልባት እኔም እንዲህ ብሎ ነበር ከዚህ በፊት ፓዮኒር ስከፍትና ቬሪፊኬሽን ኮድ አልክልኝ ብሎ በጣም ተቸግሬ ነበረ እና ምናልባት ስልክ ቀይረህ እስቲ ወይ አዲስ ሲም አውጣና ምንም ያልሞከርክበትን ስልክ አዲስ ሲም አውጥተህ በዛ ሞክር እስቲ። እሺ እናንተ እንዴት አመሸሽ?
ደህና በጣም ጥያቄ ነበረኝ። እሺ ጠይቂ። በመጀመሪያ በጣም አመሰግናለሁ። ማለት እኔ አዲስ ነኝና አዲስ መግባት ይቻላል ወይስ አብቅተዋል አሁን አዲስ ለመግባት? ኦኬ አዲስ ምዝገባ አሁን ይኑር አይኑር ኦልሬዲ ክሎዝ አድርገውታል። እኛም ከረጅም ጊዜ ጥበቃ በኋላ ነው የተከፈለልን። ምናልባት ሌላ አዲስ እድል ካለ በቻናሉ አናውንስ አደርጋለሁ። ማለት እንደዚህ አይነት እድል ሲመጣ በነገራችን ላይ ማንንም ለያይቼ ለማንም በሚስጥር የነገርኩት ነገር የለም። ኦፊሻሊ ለሁሉም ሰው ተነግሮ ነው ሁሉም ሰው የመጣው። አክሰፕት ያደረገ በትዕግስት የሰራ መረጃውን የተቀበለ እንደዚህ ያገኘ ያላገኘ እንግዲህ በእርግጠኝነት ያንን ቪዲዮ ወደ 11000 በሰዓቱ ታይቷል። 11000 ሰው አይቶ 400 ሰው ነው ጆይን ያደረገው ያኔ ዳታ ሲሰበስብና ምን ያክል ብዙ ሰው ቀላጅ እንደሆነ ያኔ ራሱ ኮሜንት እኔ ፊልተር እያረኩ ነበር። በጣም ብዙ የሚሳደቡ ሰዎች ነበሩ። ዝም ብለህ ሰብስክራይበርን ልቀም ያሉ ሰዎች አሉና ሰብስክራይበር ቢሆንማ የውሸት መረጃ በጣም ብዙ አለ። የትኛውም ሰው የሚያወራውን ነገር እርግጠኛ ሆኖ ሳይሆን ዝም ብሎ ፍንጭ ይዞ የሚያወራውን ነገር እንኳን ሳያቅ የሚያወራ ብዙ ሰው አለና እኔ እስካሁን ድረስ ያወራሁትን ነገር ያወራሁት እርግጠኛ የሆንኳትን ፖይንት ብቻ ነው ያወራሁት እንጂ በዚሁ አጋጣሚ አስወራሽኝ ከዚህ በኋላም እርግጠኛ ያልሆንኩትን ነገር አላወራም። ምናልባት እዚህ ጋር የነበራችሁ ሰዎች አንዳንድ ጊዜ ማስታወቂያ ስራ ብሎ ሰዎች በጣም ሲያስጨንቁ የራሴ ሐሳብ እንዳልሆነ ገልጬ ለስራ ብዬ ተስማምቼ የሆነ ሰዓት ላይ የሰራሁት ማስታወቂያ አለ። ይሄ የኔ ሐሳብ አይደለም ብዬ በግልጽ የነገርኳችሁና ምናልባት እርግጠኛ ያልሆንኩት ነገር ካለ እርግጠኛ አይደለሁም ብዬ ላወራ እችላለሁ። እሱንም ጠቃሚ ከሆነ ነው ማወራው እንጂ ዩቲዩብ ላይ ለኔ ምንም በነፊት እያገኘው አይደለም። በርግጥ እውነቱን ለማውራት የሚሰራውን ያክል በነፊት እያገኘው አይደለም። እኔ ጂኒያ ላይ በደንብ ብሰራ በጣም ብዙ በነፊት አገኛለሁ። የተለያዩ ስራዎች አሉ ከኔ ጋር በጣም ብዙ ሰው የሚሰራ አለ አሁንም ቢሆንና ከነሱ ጋር ቢሰራ በጣም ብዙ ስራ ጥቅም አገኛለሁ። ከዩቲዩብም ከተለያየ ከናንተ አሁን እዚህ ጋር ከናንተ ጋር ቁጭ ብዬ ከማወራ ይልቅ ያንን ስራ ብሰራ ለኔ ጥቅም አለኝ። ግን ምንድነው እዚህ ጋር እናንተን ለመጥቀም ብዬ ነው እዚህ ጋር ቁጭ ያልኩትና ያ እስከሆነ ድረስ ትንሽም ይሁን ትልቅም የምሰጠው መረጃ ጊዜን ቆጥቤ ለእናንተ የምሰጠው እናንተን ለመጥቀም እንደሆነ እንድታስቡ ፈልጋለሁ። እናንተ አክቲቪስት ከሆናችሁ ድረስ እንደዚህ የምትሰሩ ከሆነ ለእናንተ ደግሞ ሳልሰስት ጊዜን እሰዋለሁ። ምክንያቱም የኔ ምስክር የምትሆኑት እናንተ ስለሆናችሁ ማለት ነው። እና ወደፊትም በዚህ ሁኔታ እንቀጥላለን። አዲስ ሀሳብ ሲኖር ወዲያውኑ አናውንስ አደርጋለሁ። በእርግጥ በመሃል እንዲያውም አላረግም ብዬ ሁላ አስቤ ነበርና ግን ደግሞ የእናንተን ሀሳብ አሁን የእናንተ አክሰፕታንስ ሳይ ብዙ ሰው እየተጠቀመ እንደሆነ ስለገባኝ ከዚህ በኋላ አደርጋለሁ። በተቻለኝ አቅም አደርጋለሁ። ግን አሁን ጂኒያ ላይ አዲስ ለመግባት ምንም እድል የለውም። ሌላ እድል ግን ይኖራል። ሌላ እድል ሲኖር በተለያየ አጋጣሚ እድል ሳገኝ እንደዚህ ኦፊሻሊ አናውንስ አደርጋለሁ። ያኔ ተጠቀሙ፣ ቀድማችሁ ለመገኘት ሞክሩ ላለው። እሺ ያንቺን ጥያቄ በዚህ መልክ እመልሳለሁ ማለት ነው። እስቲ አጠር እያደረጋችሁ ቶሎ ለመጨረስ ጌትነት እስቲ ቀጥል። እሺ ታሜ ሰላም ዋልክ? እንዴት ነህ? አለሁ ሰላም ነኝ። እና ሁላችንም እንኳን ደስ አለን ብያለሁና አንተም ሪያሊቲነትን አሳይተሃል። በቃ ሌሎች ምንም እየፈለጉትን ይበሉ። አንተ 10 ሰው ጠርተህ ራሱ 5 ሰው ከተጠቀመ 3ም ሰው ከተጠቀመ ከተጠቃሚ ወገን መሆን ነው እንጂ ሌላውን አድራሻ ማየት የለብህም። ኔጌቲቭን እና በፖዚቲቭ ቦታ የተጠቀመውና አንተን ምስክርነትን አጎልቶ ለማሳየት የሚጠሩ ሰዎችን በመከተል እንደዚህ አይነት ነገሮችን ማቆም የለብህም። መጀመሪያ ስሩ ስትላቸው የፈለገ ይሰራ እንጂ ጎትተህ በግድ ያስገባው የለም። የፈለገ ነገር ይበል። በቃ ፈልጎ ወዶ ነው የገባው። የፈለገ ነገር ይበል። አንተ ብቻ የመሰለህን ይጠቅማቸዋል ያልካቸውን ነገር ተናግረሃል እና ለዚህ እናመሰግናለን። እኛ እንደው ወደኋላ ባንል በጣም የናይል በሚባል ከዚህ በላይ መስራት ነበር። ያው ኦንላይን ስራ ስለሆነም ይሄን ማይል መስራታችን በጣም አሪፍ ነው። በጣም እናመሰግናለን። እና እስቲ በኮፒ አይዲ የከፈተ አለ ይሁን ፓዮነር ካለ እስቲ
የሚሰሙ ስለሆነ ካልሆነ ደግሞ ኦሪጂናሉን ለማውጣት እታገላለሁ። ሰቤት ነበር አወጣሁት። ያን አልጠብቅም ብዬ እንደ ነገሮች ያስፈልጉኝ ቶሎ ብዬ ኮፒውን ነበር አስወጣሁት። ያው ኦሪጂናሉ ስለሌለኝ ፓዮነር አልከፈኩም። ቀስ እያልኩ ከፍታለሁ። ኮፒ የከፈተ ሰው ካለ እዚሁ እንገር እስቲ። ኦኬ ሰላም ነው። እንዴት ነህ? በመሃል እና ኮፒው ስትል ማለት ኖርማል ራሱ አይዲ ኮፒ ሆነው ነው ወይስ ማለት ሁለት አይነት ኮፒ ነበረ? እኔ አሁን ከዚህ በፊት የነበረ ኖርማሊ እንትኑ ራሱ ይሄ ስትራክቸሩ ራሱ ይለያል። የእንትኑ ማለት ነው የአይዲው ቀጥ ያለ ነገር ነውና በሱ እኔ ራሱን ቢብሎኝ ዛሬ ነው ያኛውን ያወጣሁትና የሆነኛው ያስቸግራል። ምናልባት ኮፒ የምትለው ይሄ ከዚህ ቅርጹ ራሱ ከኮፒ ካልሆነው የሚለየው ከሆነ እሱ በጣም ያስቸግራል። አዲሱን ብታወጣ ይሻላል። ምናልባት ኮፒ የምትለው ግን ይሄ ጽሁፉ ብቻ ከሆነ አይ ቲንክ እሱ ይሰራል። እሺ ምናልባት ጌትነት ተመልሰዋል ብዬ አስባለሁ። እንትን ነው አሁን ማድረግ ያለብህ ፖስታ ቤት እዘዝና እስኪደርስ ጠብቀህ ከዛ በኋላ በቴሌ ወይም በፖስታ ቤት ማድረግ ትችላለህ። እስኪደርስ ጠብቀህ ከዛ በኋላ እንደዛ አድርግ። ከዛ በኋላ ያው አክቲቭ ታደርጋለህ ማለት ነው። እሺ መልስ። እሺ ያሲን እሺ ታሜ እንዴት ነው? ሰላም ነው? እንዴት ነው? መረጃ ስለሰጠን በመጀመሪያ ደረጃ እናም እዛ ጥያቄ ምንድነው ፕሮስፔ አካውንት ላይ አሁን ከዚህ በፊት የጠየቀው የሆነ ልጅም አለና አሁን አርሊ ሪኩዌስት ፔአውት ሚል አለ አድቫንስ ፔመንት መፈጸም እንችላለን የሚል ኦፕሽን ግሪን በተን ነበረችው እና እዛ ላይ እሷን አድርገን ያው አርሊ አሁን ሪኩዌስት ማድረግ እንችላለን ላይክ ኦክቶበር 10 ገና ሳይደርስ ማድረግ እንችላለን ወይ የሚለው ነገር ነበርና እሱን ብናደርግ ትንሽ መጨረሻ ላይ ፔመንት ላይክ እነሱ የሚቆርጡት 4.96% ፊ አለና እሱን ስለሚጨምር ነው ብንቶ የሚሻለው ብለን ያሰብነው ወይስ መጨረሻ ላይ እስከ ኦክቶበር ድረስ ከጠበቀን ያቺ ፊ የምትቆርጠው ፊ ስለማትኖር ዳይሬክትሊ ኦክቶበር 10 ድረስ ብንጠብቅ ይሻላል ወይ የሚለው ጥያቄ ነበር። አንደኛው ማለት ነው። ሁለተኛው ደግሞ እንትኑ ላይ አሁን ላይ ደግሞ ግሩፕ ላይ በእንግሊዘኛ ቋንቋ ደግሞ እንደዚህ ሲዋን ሌቭል ሲዋን እና ሲቱ ሌቭል ላንጉዌጅ ያላቸው ሰዎች እንደዚሁ እንደ አማሪክ ላንጉዌጅ ሪካርዲንግ ሴሽኖችን በማድረግ እዛ ላይም እንደ ጂኒ ወርክ ፕሮጀክት ላይ መስራት ትችላላችሁ የሚል ኢንፎርሜሽን ነበርና እሱ ላይስ እንዴት ነው? ምን ያህል ኢንፎርሜሽኑ ቫሊዴትድ የሆነ ነው የሚለውን ነገር ነበር። በመጀመሪያ ደረጃ አድቫንስድ ፔመንት ብታረግም ባታረግም ያው ያንተ ነው፣ የትም አይሄድም። ሙሉ ፔመንት ብታገኝ የተሻለ ነው ብዬ አስባለሁ። ለምሳሌ አሁን እኔ አድቫንስድ ሪኩዌስት አድርጌ አሁን እየተነጋገርኩ ለማየት ብዬ አድርጌ ነውና $17.5 ቆርጦ ሰኞ እንደሚገባ ኢሜል ልኮልኛልና ምናልባት አነሰሰሪ ነው ብዬ አስባለሁ። እኔ አሁን ለእናንተ ለማሳየት ብዬ ነካውት ነው። 17.5 ማለት በጣም ብዙ ነው። ወደ 2000 ምናምን አካባቢ አይ ቲንክ ወደ 3000 ይጠጋል እና ለምን ይቆረጣል ይሄ? ለምሳሌ እኔ 6 ቀን መታገስ አቅቶኝ ነው እንደዛ ማስቆርጠው። አይ ቲንክ እንደዛ ባይሆን ጥሩ ነው ብዬ አስባለሁ። ብንጠብቅ ሙሉ ፔመንት እናገኛለን። እየሰራነው ለማግኘት እስከሆነ ድረስ የተሻለ ለማግኘት መጠበቅ ያስፈልጋል ብዬ አስባለሁ። ከዛ ውጪ ደግሞ ሲዋን እና ሲቱ ያልከው አይ ቲንክ የሚችል ሰው ኢንስትራክሽኑን ተከትሎ ቢሞክር ክፋት የለውም። ግን እኔ ብዙም አልሞከርኩትም፣ አላየሁትም እሱን ፓርት ምናልባት ጊዜም ስላልነበረኝ ዲፕ ለማንበብም ጊዜ አላገኘሁትም። ጊዜ ያላችሁ ሰዎች የሞከራችሁ ሰዎች ካላችሁ ለሌሎች መረጃ ሼር አድርጉ። ግሩፑ ክፍት ነው፣ እዛ ላይ ማውራት ትችላላችሁ። ከዛ ውጪ ያለውን ነገር ሼር መደራረግ ትችላላችሁ እዛው። ግን ያው እኔ የምችለውን ያክል ፍንጭ ነው የምሰጣችሁና ሁሉን ነገር ብዙም ለመከታተል ጊዜ አላገኝም። በጣም ብዙ አይነት ስራዎች አሉ ኦንላይን ላይ ቁጭ ባስብ በጣም ብዙ ስራዎች አሉ የምሰራቸው። ግን ሁሎችንም ላለማጣት ብቻ እየነካካው ያለውበት ሁኔታ አለ። አሁን በተለያየ ምክንያት ቪዲዮኝ ያለውና ሙሉ በሙሉ ላለመተው እየነካካው የማልፈበት ጊዜ አለ። ሶ እንደዛ ብታረጉ በደንብ መረጃ ካገኛችሁ በዛ መረጃ መሰረት ብትከታተሉ አሪፍ ነው ብዬ አስባለሁ። እኔ አሁን ባለው ደረጃ C1 ሌቨል C2 ሌቨል ለምትለው
ይሄ በእንግሊዝኛ ይሰራል አይሰራ የሚለው ነገር ላይ ብዙም መረጃ የለኝም። መረጃ ሲኖረኝ ግን እነግራችኋለሁ። በዛ መልኩ ብትቀጥሉ አሪፍ ነው። እንግዲህ ከማስበው በላይ በጣም ረጅም ሰዓት ቆይቻለሁ። እኔ ይሄን ያክል እቆያለሁ ብዬ አላሰብኩም። ሌሎች እንግዲህ እርስ በርስ አሁን እያነሳችሁ ሰዎች ግሩፕ ላይ ጠይቁና ከኔ የተሻለ መልስን ልታገኙ ትችላላችሁ። ከሌሎች እርስ በርስ መልስ ለመሰጣጣት ሞክሩ። ዋና የሚባለው ስለ ፔመንት ያሉ ነገሮችን መልሻለሁ ብዬ አስባለሁ። ከዚህ በላይ መቆየት ስለሌለብኝ ኦልሞስት 1 ሰዓት ምናምን ስለቆየው በዚሁ ብናበቃ የሚል ሐሳብ አለኝ። እንግዲህ የተሻለ ቪዲዮ ለመስራት ሞክራለሁ። የተለያዩ ስቴፖችን ለመናገር ሞክራለሁ። ይሄንንም ቪዲዮ ዩቲዩብ ላይ ፖስታለሁ። ሜቢ የተለያየ መረጃ ያላየም ያልሰማም ካለ ይሄንን ቪዲዮ አይቶ እንደገና ሪፍሬሽ ያደርጋል። ሌላ ጥያቄ ካለ ጂኒያ ግሩፕ ላይ በደንብ አውሩ፣ እርስ በርስ ተረዳዱ። ምክንያቱም እናንተም እኔ ለመርዳት ባሰብኩት የተረዳችሁ ሰዎች ናችሁና እንደናንተ እርዳታ የሚፈልጉትን ደግሞ አግዙ። አብራችሁ ያው የተሻለ ነገር ለማግኘት ሞክሩ። እኔ ለምሳሌ ይሄንን መረጃ ብቻዬን ደብቄ ቢሆን ኖሮ ማንም ይሄንን እድል አያገኝም፣ እናንተም አታገኙም። እኔ ትንሽ ለማገዝ ባሰብኩት ቁጥር እናንተ ታገዛችሁ። እናንተ ደግሞ አንድ ሰውን ስታግዙ ሌላ ደግሞ ኮሚኒቲ ቢልድ እያደረግን ሌላ ሰውን እየጠቀምን እንሄዳለን። ልክ እናንተን በተጠቀማችሁት ልክ እኔ ከናንተ ምንም ሳላገኝ እንደጠቀምኳችሁ ልክ እናንተም የምታውቁትን ለሌላ ሰው ለመናገር ዝግጁ ሁኑ። ያኔ በጣም ብዙ ነገር መስራት እንችላለን፣ መድረስ እንችላለን። በዚህ መልኩ እንቀጥላለን ማለት ነው። ስለዚህ ግሩፑ ላይ ፖዚቲቭ የሆነ ነገር ሰውን የሚጠቅም ነገር አውሩ፣ ችግር የለም። እኔ በዚህ ጉዳይ ላይ አልቃወምም። ግን ሰውን ማማት እንዲህ ሲሆን ግሩፑን ሊዘጋ እችላለሁ፣ ሙሉ መበተን ሁሉ እችላለሁ። ለጥቅም እስከ ቆምን ድረስ እንጠቃቀም። የማይጠቅም ነገር እናንተን ያልጠቀመ ነገር እናንተም አታውሩ ለሌላ። ቢያንስ የሚገነባ ነገር ለማውራት ዝግጁ ሁኑ። ከዛ ውጪ እኔም ለናንተ የምችለውን ፎርዋርድ ለማድረግ ዝግጁ ነኝ። በተለያየ አጋጣሚ ሰውን ኢንቫይት የማረግበት ኦፖርቹኒቲ ካገኘው ሙሉ ሰውን ነው ኢንቫይት ማድረገው። እንትናን ለይቼ ብዬ አላስብም። እናንተም ደግሞ በተቻላችሁት ፍጥነት በቻላችሁት አቅም ጆይን አርጋችሁ ያንን ስራ እንድትሰሩ መንገድ አሳያችኋለሁ። እኔ ኖርማሊ በቃ ለዚህ ነገር ኦፕን ነኝ። በዚህ ሰዓት በየትኛውም መንገድ እናንተን ለማገዝ ያለኝን ጊዜ ለመጠቀም ዝግጁ ነኝ። በዚህ መልኩ እንቀጥላለን። ለነበረን ቆይታ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ያለውን መረጃ ከስር ቶሎ ለመስጠት እዘጋጃለሁ። ደህና አደሩ። አመሰግናለሁ። እኔም